ጊዜው በ33 ዓመተ ምህረት አካባቢ ነው። እናም ዓለም በታሪክ ውስጥ በጣም አስደንጋጭ ከሆኑ ክስተቶች አንዱን ሊመሰክር በዝግጅት ላይ ነው። የናዝሬቱ ኢየሱስ ፍቅርን በማስፋፋት በሽተኞችን በመፈወስና መለኮታዊ ተአምራትን በማድረግ ለ3 ዓመታት ያሳለፈው የሰው ልጅ ዘላለማዊ ሕይወትን ለማጎናጸፍ ነው። ሐሙስ ማታ የፋሲካ በዓል ሲጀመር አንድ ክህደት ሊፈጸም ግድ ሆነ። የመጨረሻውን ራት ታሪክ ብዙዎች ክርስቲያኖች እናውቃለን። ደቀ መዛሙርቶቹ በጠረጴዛ ዙሪያ ተሰባስበው በጠረጴዛው ላይም ዳቦና የወይን ጠጅ ተሰናድተዋል። በእርግጥ ኢየሱስ ክርስቶስ ከደቀ መዛሙርቶቹ መካከል አንዱ አሳልፎ እንደሚሰጠው አስታውቋል። ነገር ግን በዚህ ታሪክ ውስጥ ብዙ ነገሮችን እንመለከታለን። የማይታለፉ ማታለሎችን፣ ፍርሃትንና የተሰባበረ እምነትን ተመልክተናል። እስኪ ወደ ኋላ ተመልሰን ወሳኝ ነጥቦችን እንመልከት። ሌሊቱ እየጨለመ ነው። ውጥረት በኢየሩሳሌም አየር ላይ ነግሷል። ከዓለም ዙሪያ የተውጣጡ አይሁዶች ለፋሲካ በዓል ተሰባስበው ከተማዋን አጨናንቀዋታል። መንገዱ ሁሉ በፍስክ ምግብ ጠረን የተሞላ ሲሆን አይሁዶች ከግብጽ ነፃ የወጡበትንም ቀን ለማስታወስ ተሰባስበው ጮክ ብለው እያወጉ ነው። ነገር ግን በዚህ ሁሉ ድግስ መሃል ኢየሱስና ደቀ መዛሙርቱ ከፊታቸው እየመጣ ላለው ፈተና ዝግጅት በአንድ ሰገነት ውስጥ ተከርችመዋል። እስኪ ከነዚህ ደቀ መዝሙሮች መሃል አንዱ ነኝ ብለህ አስብ። ለዓመታት ከክርስቶስ ጋር ተመላልሰሃል። ተአምራትን ሲያደርግ፣ ውሃውን ወደ ወይን ጠጅ ሲለውጥ፣ ዕውሮችን ሲያበራ፣ ሙታንንም ሲያስነሳ አይተሃል። ስለ እግዚአብሔር መንግሥት፣ ስለ ፍቅርና ጸጋ ሲናገር ሰምተሃል። በሃይማኖት መሪዎች ዘንድ እንዴት እንደተገፋና ትምህርቶቹ ግን ለብዙሃን ሕይወት እንደሆነ ተመልክተሃል። በዚህ ሁሉ ነገር ውስጥ ከጎኑ ነበርክ። ታዲያ እንዴት ተደርጎ ክርስቶስን አሳልፈ ትሰጣለህ? ከቅርብ ተከታይ ከሆኑት አንዱ ደቀ መዝሙር የሚያምነው በየቀኑ አብሮት የሚመላለሰው እንዴት አሳልፎ ሰጠው? በአስቆሮቱ ይሁዳን ጀምር። ይሁዳ ኢየሱስን በመሳም አሳልፎ የሰጠ ነው። የይሁዳ ስሞች ከመሳም በላይ ብዙ ነገሮችን ያዘለ ነበር። ይሁዳ ከመጀመሪያው ጀምሮ ከኢየሱስ ጋር ነበር። ክህደቱ ግን በአንድ ጀንበር ይሆን አልነበረም። ይሁዳ በኢየሱስ ታምኗል። እርሱ ከ12ቱ ደቀ መዝሙሮች አንዱ ነበር። የቅርብ ባልደረቦቹን ገንዘብ ጭምር የሚያስተዳድረው ይሁዳ ነበር። ነገር ግን መንገዱ የቀና አልሆነለትም። አንዳንድ የሃይማኖት ምሁራኖች ይሁዳ ተስፋ እንደቆረጠ ያምናሉ። ኢየሱስ መሲህ እንደሆነ አስቦ ሊሆን ይችላል። ነገር ግን ሮማውያንን ገልብጦ እስራኤልን ወደ ክብር የሚመልስ የፖለቲካ መሪ የሆነ የተለየ ነገር ጠብቆ ሊሆን ይችላል። ነገር ግን ኢየሱስ ስለ መስዋዕትነት ሲናገር የዚህ ዓለም መንግሥት ያልሆነ መንግሥት ይሁዳ የተከተለው ሰው አሳልፎ እንደሰጠው ተሰምቶት ሊሆን ይችላል። በዚያም አለ በዚህ የይሁዳ ልብ ደነደነ። እናም የስስት ዘር ወይም ፍርሃትን ተከለ። በዚህ ጊዜ ነበር ይሁዳ በቀሪው የሕይወት ዘመኑ የሚያሳዝነውን ውሳኔ ያሳለፈው። ወደ ካህናት አለቆችም ዘንድ ሄዶ ለኢየሱስ የ30 ብር ሂሳብ አቀረበ። የእግዚአብሔርን ተአምራት ለተመለከተ ሰው በጣም ትንሽ ዋጋ ያለው የክህደት ዋጋ ይህ ነበር። ነገር ግን ስግብግብነት ብዙውን ጊዜ ልብን ይሰውራል። ታዲያ ለይሁዳ ይህ ዋጋ በቂ ነበር። ከዚያም ጴጥሮስን እንመለከታለን። ኢየሱስ መሲህ መሆኑን የገለጸው ጴጥሮስ፣ ጌታውን እንደማይክድ የማለው ጴጥሮስ በዚያች ሌሊት የመጨረሻዋ የጭንቅ ሰዓት በቀረበች ጊዜ ፍርሃት ጀመረው። ኢየሱስ ደቀ መዛሙርቶቹ ሁሉም እንደሚወድቁ አስጠንቅቋቸው ነበር። ነገር ግን ደፋር የሆነው ጴጥሮስ ሁሉም ኢየሱስን ቢተው እርሱ ግን አጥብቆ እንደማይፈቅድ ተናግሮ ነበር። ሁሉም ፈተናውን ቢወድቅ እንኳ እርሱ ግን እንደማያደርገው ተናግሯል። ኢየሱስም ይህን ተመልክቶ እውነት እልሃለሁ ዛሬ ማታ ዶሮ 2 ጊዜ ሳይጮህ አንተ 2 ጊዜ ትክደኛለህ አለው። ጴጥሮስ ግን በልበ ሙሉነት ተሞልቶ ካደ። ካንተ ጋር መሞት የሚያስፈልገኝ ቢሆንም እንኳ ከቶ አልክድህም አለው። በመጨረሻዋ የክህደት ሰዓትም አንተ ከናዝሬቱ ኢየሱስ ጋር ነበርክ፣ ከአገልጋዮቹ አንዷ ተናግራለች አሉት። ጴጥሮስ ግን በፍርሃት ተሞልቶ ካደ። ይህ የምትናገረውን ነገር አላውቅም ወይም አልገባኝም አለ። ቀጠለና ከኢየሱስ ጋር ሆኖ የተመለከተው አንድ ሰው ሲጠይቀው ጴጥሮስ በድጋሚ ካደ። ከዛም ደገመና ለ3ኛ ጊዜ ይህ የምትናገረውን ሰው አላውቀውም አለ። ዶሮው ሲጮህ የጴጥሮስ ልብ ትርክክ ካለ። የክህደት ክብደት ተጫነው። ታዲያ ጴጥሮስ ይህን እንዴት ሊያደርግ ቻለ? ለታማኝነቱ ሙሉ የተገዘተ ሰው እንዴት ጌታውን በዚህ መንገድ አሳልፎ ይሰጣል? በኢየሱስ ከሚታመኑት ሁለቱ ሐዋርያቶች መካከል ይሁዳና ጴጥሮስ ክህደትን ፈጽመው የነበረ ሲሆን በዛኑ ልክ ደግሞ ጥልቅ የሆነ ውስጣዊ ትግል ገጥሟቸዋል። አንዱ በስግብግብነትና በክህደት፣ ሌላኛው ደግሞ በፍርሃትና በመካድ ውስጥ ነበሩ። በዚያ ሁሉ ታሪክ ውስጥ ግን የክርስቶስ ድንቅ ታሪክ አለ። ቤዛ የመሆን ታሪክ፣ የይቅርታ ታሪክና የኢየሱስን ድንቅ ታሪክ አይተናል። ኢየሱስ ከደቀ መዛሙርቶቹ ጋር በማዕድ ተቀምጦ ሳለ
የሚመጣውን ነገር ያውቃል። ይሁዳ ዕጣ ፈንታውን ለማጣራት በቅርቡ እንደሚሄድ ያውቃል። እናም ደግሞ ጴጥሮስ በቅርቡ በራሱ ፍርሃት ልቡ እንደሚሰበር ያውቃል። ሆኖም ግን ኢየሱስ በእነዚህ ቅጽበቶችም ቢሆን የፍቅሩንና የጸጋውን ጥልቀት እያሳያቸው እግራቸውን አጥቧል። ይሁዳ ልቡ እየደለቀ ተደብቆ ኢየሱስን አሳልፎ ለመስጠት ተስማማ። 30 ዲናር ገንዘብ በኪሱም አስገባ። ይህ ገንዘብ ለተንኮሉ የተከፈለው ገንዘብ ነው። ስምምነቱ ጸድቋል። በቃ ኢየሱስ ለባለስልጣኖቹ ተላልፎ ሊሰጥ ነው። ይሁዳ የሚመጣውን ያውቅ ነበር። ነገር ግን የብር ፍቅር ሊሰራ ካለው ክህደት አላገደውም። አእምሮ ውስጥ ጥርጣሬ ሳይገባ አልቀረም። በመጨረሻም ወሰነ። ይህ ሁሉ ሲሆን ግን ኢየሱስ ያውቅ ነበር። የማይቀረው መከራና ስቃይ ወደሱ እየቀረቡ መሆኑን በደንብ ያውቃል። በኢየሩሳሌም ሰማይ ስር ውጥረት ነግሷል። ነገር ግን ጌታችን ኢየሱስ እንደ ቀድሞ ሁሉ ተረጋግቷል። ለመረዳት በሚያስቸግር ጥልቅ በሆነ ፍቅር ወደ ደቀ መዛሙርቶቹ እየተመለከተ የሚፈጠረውን ነገር ቀድሞ ተመለከተ። እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል። ኢየሱስ በዝግታ ተናገረ። ድምፁ የሐዘን ስሜት የተደባለቀበት ነበር። ደቀ መዛሙርቱ ልባቸው ግራ በመጋባትና በፍርሃት ተንቀጠቀጠ። ከመካከላቸው እንዲህ አይነት ድርጊት የሚፈጽም ማን ነው? አብረውት ብዙ ርቀት ተጉዘዋል። ከእርሱ ብዙ ተምረዋል፣ ተአምራቶችንም አይተዋል። ታዲያ ከነርሱ መካከል እንዴት አድርጎ አሳልፈው ሊሰጠው ቻለ? ክፍሉ በሚረብሽ ጸጥታ ውስጥ ወድቋል። እያንዳንዱ ደቀ መዝሙር እርስ በርስ ይተያዩ ጀመር። ደፋሩ ጴጥሮስ ምን ያህል ድምፁ በፍርሃት ቢንቀጠቀጥም ኢየሱስን አሳልፈው እንደሚሰጠው ማሰብ አልሆነለትም። ኢየሱስ ግን በጥልቅና ሰርሳሪ ዓይኖቹ ተመለከተው። ከመካከላችን አሳልፋ የምትሰጠኝ እጅ አሁን ወደ ሳህኑ ያጠለቀችው እጅ ነች አለ። ኢየሱስ በቀስታ መለሰ። ዓይኖቹ ግን ከጴጥሮስ ላይ አልተነቀሉም ነበር። ሌሎች ደቀ መዝሙሮች ደግሞ ግራ በመጋባት ጌታ ሆይ እኔ ሆንን እያሉ ጠየቁት። ኢየሱስም ጸጥ አለ። ይሁዳ ግን በሚያስገርም ሁኔታ ዝምታን መርጧል። የውሳኔው ክብደት እንደ መልህቅ ወደ ታች እየጎተተው እንዳለ ሳይሰማው አልቀረም። ልቡ ግን ቀድሞውኑ ሸፍቷል። አንድ እንጀራ አንስቶ ቆረሰና ይህ የኔ አካል ነው። ቃላቱ በጥልቀት ምስጢር የተሞላ ነበር። ደቀ መዛሙርቱ ግራ ተጋብተዋል። ከአባባሉ ውጪ ያለውን ምስጢር አልተረዱም። ኢየሱስ ግን አሁንም የወይን ጽዋውን አንስቶ ይሄ ደግሞ ስለ ብዙዎች ኃጢአት ይቅርታ የሚፈስ የቃል ኪዳን ደሜ ነው አለ። ኢየሱስ ለሚያምኑት ሁሉ መሰረትን የሚጥል ምስጢር እየገለጠ ነበር። የእርሱ ሞት ለሁሉም ፍጥረታት ቤዛ የመሆን የመስዋዕትነት ሞት ነበር። ደቀ መዛሙርቱ ግን ይህንን ነገር ሙሉ በሙሉ ሊረዱት አልቻሉም። ቃላቶቹን ብቻ ይዘዋል። ከዛም መብላታቸውን ሲቀጥሉ ኢየሱስ ስለ ፈተናው ሰዓት መናገር ጀመረ። ስለሚመጣው ፈተና ሊቀበለው ስላለው መከራ ተናግሯል። ደቀ መዝሙሮቹ በፈተናው እንደሚወድቁ፣ ፈተናው ሲበዛ እንዴት እንደሚበታተኑም ጭምር ነገራቸው። ጴጥሮስ በስሜት ተሞልቶ በድጋሚ አጥብቆ ተናገረ። ሁሉም ቢሰናከሉ እንኳ እኔ አልሰናከልም አለ። ኢየሱስ ግን በትካዜ ተሞልቶ ተመለከተው። ጴጥሮስ ዶሮ 2 ጊዜ ሳይጮህ 3 ጊዜ ትክደኛለህ አለው። በዚያች ቅጽበት የጴጥሮስ እምነትም ጠፋ። ይህ እንዴት ሊሆን ይችላል? ይህን ሁሉ ጊዜ ከኢየሱስ ጋር ሲመላለስ የነበረ ኢየሱስ ክርስቶስ አምላክ መሆኑን የተናገረ እንዴት አሳልፈው ሊሰጠው ቻለ? ኢየሱስ ግን የጴጥሮስን ልብ አውቆት ነበር። ፍርሃቱን፣ ትግሉን፣ ሰብአዊነቱንም ጭምር ያውቅ ነበር። እንደዚያም ሆኖ ግን አልኮነነውም። በፍቅር ተመለከተው። ጴጥሮስ ደንግጧል። ኢየሱስ የተናገራቸው ቃላት ከብደውታል። ነገር ግን ኢየሱስን እክዳለሁ ብሎ ማሰብ አልሆነለትም። ሆኖም ግን ወደ ውስጡ እየገባ ያለውን የፍርሃት ስሜት መካድ አልቻለም። በኢየሱስ ላይ እየጨመረ የመጣውን የሃይማኖት መሪዎች ጥላቻም ተመልክቷል። ጴጥሮስ አንድ ቀን እንደሚወድቅ ያውቅ ነበር። ነገር ግን ይህ ወደሱ ይመጣል ብሎ አስቦ አያውቅም። ምሽቱ እየተቃረበ ሲመጣ ኢየሱስና ደቀ መዛሙርቱ የነበሩበትን ክፍል ለቀው ወደ ጌቴሰማኒ የአትክልት ስፍራ አመሩ። አየሩ ሞቅ ያለ ነበር። ምሽቱም ከብዷል። ምድር ራሷ የሚመጣውን ነገር ለመሸከም የከበዳት ትመስል ነበር። ኢየሱስ ደቀ መዛሙርቱን እየመራ ብዙ ጊዜ ወደሚጸልዩበት ጸጥ ወዳለው የወይራ ዛፍ ወደሚገኘው ስፍራ ወሰዳቸው። እኔ እዚህ ስጸልይ እናንተ ደግሞ እዚህ ነቅታችሁ ጠብቁ አላቸው። ኢየሱስም መሬት ላይ ተንበርክኮ አጥብቆ ጸለየ። ልትመጣ ያለችው ፈተና እንደደረሰችም አውቋል። አባት ሆይ ቢቻልስ ይቺ ጽዋ ከኔ ትለፍ፣ ነገር ግን እኔ እንደወደድኳት ሳይሆን አንተ እንደምትወድ ይሁን ብሎ ጸለየ። ኢየሱስ እየጸለየ እያለ ደቀ መዛሙርቱ የፈተናዋን ሰዓት ክብደት ዘንግተው አንቀላፉ። ኢየሱስም ተኝተው ሲያገኛቸው ገሰጻቸው። እናንተ ለ1 ሰዓት እንኳን መጠበቅ አልቻላችሁም ሲል ጠየቃቸው። ኢየሱስ በድጋሚ ሲመለስም ደቀ መዛሙርቱ ተኝተው አገኛቸው። አልሆነላቸውም። ልባቸው ግን ፈቅዶ ነበር፣ ደካማ ስጋቸው ግን ሸወዳቸው።
ነቅተው መጠበቅ ባይችሉም ኢየሱስ ግን አሁንም አልተዋቸውም። ይልቁንም ተመልሶ ለመጸለይ ሄደ። እየመጣ ያለው ፈተና አካላዊ ብቻ ሳይሆን መንፈሳዊ እንደሆነም ያውቃል። ወደ መስቀሉ የሚወስደን እያንዳንዱ እርምጃ በአብ የተነገረው ሁሉ ሊፈጸም የሰውን ልጅ የሚፈውስና የሚያድን ነው። ኢየሱስ ሊገጥመው ካለው ስቃይ ይልቅ ፍቅሩ ይበልጣል። ይሁዳ ኢየሱስን አሳልፎ ሊሰጥ እየሄደ መሆኑን ሳያውቁ ደቀ መዛሙርቱ መተኛታቸውን ቀጠሉ። የአትክልቱ ስፍራ ጸጥታ የተሰበረው ከሩቅ እየቀረበ በመጣው የእግረኛ ኮቴ ድምፅ ነው። ደቀ መዝሙር የሆነውና ከኢየሱስ ጋር ለብዙ ዓመታት የተራመደው የአስቆሮቱ ይሁዳ ኢየሱስን ለመያዝ ወታደሮችን፣ የሃይማኖት መሪዎችንና አገልጋዮችን እየመራ ነበር። ክህደቱም ኢየሱስን በመሳም አሳልፎ እንደሚሰጥ የተረጋገጠ ነው። እናም በመጨረሻ መምህሩን ለሞት አሳልፎ ሊሰጥ ነው። ይሁዳ በቀረበ ጊዜ ኢየሱስን ሰላምታ ሰጠው፣ ሳመውና ለፍቃዳቸው አሳልፎ ሰጠው። ደቀ መዛሙርቱ ምን ማድረግ እንዳለባቸው እንኳን ሳያውቁ በጨለማው ተሸሸጉ። ኢየሱስን እንደማይክድ የማለውን ጴጥሮስ በሩቅ ተከተለው። በንዴትና በብስጭት ውስጥ ተደብቆ ለመቆየት ሞከረ። ነገር ግን የጴጥሮስ ድፍረት እየተዳከመ ነበር። እናም ብዙም ሳይቆይ ሊቋቋመው የማይችለው ፍርሃት ውስጥ ገባ። ኢየሱስንም አለማወቁን 3 ጊዜ ይክዳል። ከ3ኛው ክህደት በኋላ ዶሮ ጮኸ። ልክ ኢየሱስ እንደተናገረው የጴጥሮስ ልብ ተሰበረ። የውድቀቱ የመጨረሻ ክብደት እንደ ማዕበል ተጫነው። በዚያ ቅጽበት ኢየሱስ ምንም እንኳን የታሰረና የተወገዘ ቢሆንም የጴጥሮስን ጸጸት የተረዳ ብቸኛው ነበር። የጴጥሮስ ዓይኖች ወደ ኢየሱስ ተወረወሩ። ነገር ግን ስለ ክህደቱ የሚወቅሰውን ሰው አልነበረም የተመለከተው። ይልቅስ በኢየሱስ ዓይኖች ውስጥ ፍቅርን አየ። ይቅር የሚለውን የሚመልሰውን ፍቅር ተመለከተ። እያወራን ያለነው ክህደት ስለ ይሁዳ ክህደት ወይንም ስለ ጴጥሮስ ክህደት ብቻ አይደለም። ይልቁንስ ስለ ኢየሱስ ፍቅር ነው። እኛን ማሳደዱን የማያቆም ፍቅር፣ ብንወድቅም ብንሸሽም ብንክደውም የማይተወን ፍቅር። ይህን ታሪክ ስናሰላስል እኛም ራሳችን የተለያዩ የክህደቶችና የውድቀት ታሪክ እንዳለን እናስባለን። ኢየሱስን በመሳም አሳልፈን ላንሰጠው እንችላለን። በልባችን ግን ሁላችንም በአንድ ወይም በሌላ መንገድ ክደነው ሊሆን ይችላል። መልካሙ ዜና ግን ኢየሱስ በመቃብር አልቀረም። ይቅርታን ሊሰጥ፣ ትንሣኤን ሊያበስር፣ ቤዛ ሊሆንልን ከሙታን በላይ ተለይቶ ተነሳ። በራሳችን ስተትና ክህደት የተሸማቀቀንና በበዳይነት ስሜት ውስጥ ያለንን ሰዎች ሁሉ የሚጠብቅ ጌታችንና መድኃኒታችን ኢየሱስ ክርስቶስ እንዳለን ማሰብ ይገባናል። ጴጥሮስ በጨለማው ሰዓት ጸጋን እንዳገኘ ሁሉ እኛም ጸጋን እናገኛለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ይቅር ሊለው የማይችለው ኃጢአት የለም። ክቡራን የቻናላችን ቤተሰቦች በዚህ አጋጣሚ ለመላው ሕዝበ ክርስቲያን ማህበረሰብ እንኳን ለጌታችን ለመድኃኒታችንና አዳኛችን የኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና አደረሳችሁ ማለት እንወዳለን።